ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የእስራኤል ፓርላማ በቁጣ ተናወጠ። ጠቅላይ ሚኒስትር ኔታንያሁ የውርደት ጩኸት እየተሰማባቸው አዳራሹን ጥለው ወጡ። ትናንት ማክሰኞ በነበረው የእስራኤል ፓርላማ ክኔሰት ስብሰባ ላይ የተፈጠረውን ትዕይንት ተራ የፖለቲካ ክርክር ሳይሆን ሀገሪቱ አሁን ያለችበትን ጥልቅ ማህበራዊ ስንጥቅ ያሳየ እውነተኛ ድራማ ነበር ተብሏል። ለወትሮ በቁጣና በጩኸት የሚታወቀው የፓርላማው አዳራሽ በትናንትናው ውሎ ግን ከመቼውም ጊዜ በላይ በቁጣ ገንፍሎ ውሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለወሳኝ ድምፅ አሰጣጥ ወደ መድረኩ ሲያመሩ ከተቃዋሚ የፓርላማ አባላት ወንበር አካባቢ ውርደትና ውጣ የሚሉ የጩኸት ማዕቶችን አስተናግዷል። ኔታንያሁ ከፊታቸው ከተደቀነው ከዚህ ከባድ የህዝብ ተወካዮች ቁጣና ውግዘት ለመሸሽ ይመስላል ድምፅ አሰጣጡ ከመጀመሩ በፊት አዳራሹን ጥለው በመውጣት በድምፅ አሰጣጡ ላይ ሳይሳተፉ ቀርቷል። ይህን ሁሉ ቁጣ የቀሰቀሰው ደግሞ የኦርቶዶክስ አይሁድ ሀሬዲ ወጣቶችን ለጊዜው ከግዳጅ ውትድርናና ከእስር የሚጠብቀው አወዛጋቢ ህግ ረቂቅ ነው። ሀገሪቱ በከባድ የጦርነት ቀውስ ውስጥ ባለችበትና በርካታ ወጣቶች በጦር ግንባር እየተሰዉ ባሉበት በዚህ ወቅት ይህ የጥቅም መብት ለአንድ ወገን ብቻ መሰጠቱ በብዙዎች ዘንድ ትልቅ የፍትህ መጓደል ተደርጎ ተወስዷል ነው የተባለው። በገዢው ጥምረት ውስጥ ባሉ አባላት ላይ ሳይቀር ከፍተኛ የህሊና ግጭት ፈጥሮ የነበረው ይህ ህግ በመጨረሻም በ58 ለ54 በጣም በጠበበ የድምፅ ልዩነት ሊያልፍ ችሏል። የጦር ኃይሉ ከፍተኛ አዛዦች ሳይቀሩ ይህ ውሳኔ ወታደሮቻችን ግንባር ላይ እያለቁ ባሉበት ሰዓት ጀርባ የመውጋት ያህል ነው በማለት በይፋ ተቃውመውታል። በትናንት ውሎ የታየው ምስቅልቅልም ህጉ ቢጸድቅም እንኳ በጦርነት በዛለችው እስራኤል ውስጥ የዜጎች እኩልነት ጥያቄ ምን ያህል የከረረ ቁስል እየሆነ መምጣቱን ቁልጭ አድርጎ ያሳየ ክስተት ሆኖ አልፏል ነው የተባለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በሀገራቸው ላይ አዲስ ጥቃት የምትሰነዝር ከሆነ ጠንካራ ምላሽ ለመስጠት ቃል ገብተዋል። በዲሞና በተካሄደ ጉባኤ ላይ ኔታንያሁ ሲናገሩ ለኢራን መሪዎች የምነግራቸው ነገር ቢኖር ጥቃት ከሰነዘራችሁብን ነገሮች ሰላማዊ ሆነው ይቀጥላሉ ብላችሁ እንዳታስቡ ነው ብለዋል። ኔታንያሁ አክለውም አንድ አካል ጥቃት ሲሰነዝርብን እኛ ደግሞ ወሳኝ በሆነ ምት ምላሽ የማንሰጥበት ዘመን አብቅቷል ብለዋል። ጥቃቱ በዚህ ዓመት መጀመሪያ ላይ ከዋና አጋራቸው ከአሜሪካ ጋር በጋራ ከፈጸሙት ጥቃት የበለጠ ኃይለኛ እንደሚሆንም ገልጿል። ከጽህፈት ቤታቸው በወጣው ቪዲዮ መሰረት ኔታንያሁ ቀደም ሲል በኢራን ላይ የተፈጸሙት ጥቃቶችን በማጣቀስ ድጋሚ ይከሰታል ብላችሁ አትጠብቁ ብሏል። ምክንያቱም ድጋሚ ተመሳሳይ ነገር አይሆንም። ቀድሞም ቢሆን በራሱ በቂ ኃይል ነበረው። ይህ ግን የተለየና እጅግ የላቀ ኃይል ያለው ክስተት ይሆናል ሲሉ ተደምጧል። ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠየቁ። አሜሪካ በምዕራብ እስያ ወይም መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋን እንዲተኩላት ፕሬዚዳንት ዶናልድ ትራምፕ ጥሪ ያቀረቡ። ትራምፕ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆነው የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪውን መጋራት ይኖርባቸዋል። ይህንኑ ተከትሎ ፕሬዝዳንቱ የዓለማችንን 20 በመቶ የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል በሚያልፉ የንግድ ጭነቶች ላይ የ20 በመቶ የጥበቃ ክፍያ ለመጣል አዲስ ሀሳብ አቅርበዋል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይም የተመረጠ የባህር ላይ እገዳ እንደሚጣል አስታውቋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅሬታን የፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዣ ነጻነት ህግጋት ላይም ህጋዊ ስጋቶችን አስነስቷል። በሌላ በኩል ኢራን የቀረበውን ሀሳብ ሙሉ በሙሉ ውድቅ አድርጓለች። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንን የ20 በመቶ የክፍያ ሀሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና የኢንቨስትመንት መዋዕለ ንዋይ እንዲያፈሱ ስምምነት ላይ ተደርሷል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁንም በጽኑ እየተተገበረ ይገኛል። ለኢራን ሲሰልል የተገኘው የእስራኤል ወታደር በ5 ዓመት ጽኑ እስራት ተቀጣ። በሰኔ 2025 ጦርነት ወቅት ለኢራን የስለላ ተግባራትን ሲያከናውን የተገኘ አንድ የእስራኤል ወታደር
በ5 ዓመት ጽኑ እስራት መቀጣቱን የእስራኤል መከላከያ ኃይል ባወጣው መግለጫ አስታውቋል። ወታደሩ ጥፋተኛ ሆኖ ሊገኝ የቻለው በሀገሪቱ ወታደራዊ ፖሊስ፣ በእስራኤል ፖሊስና በውስጥ ደህንነት ኤጀንሲው በጋራ በተደረገ የተቀናጀ ምርመራ መሆኑን የጦር ኃይሉ መረጃ ያመለክታል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ ድንበር አካባቢዎች ላይ ከፍተኛ ውድመት እያደረሰ መሆኑን የሊባኖስ ብሔራዊ የዜና ኤጀንሲ ዘግቧል። እንደ ኤጀንሲው ዘገባ ከሆነ የጦር ኃይሎቹ በደቡብ ቢንት ጄቤል አውራጃ በሚገኘው ቤት የአሁን ሸለቆች ውስጥ በርካታ የመኖሪያ ቤቶችንና ሌሎች መዋቅሮችን በፈንጂዎች አውድመዋል። በተጨማሪም ከቢንት ጄቤል ወደ ማሩን አልራስ የድንበር ከተማ የሚወስዱትን ዋና ዋና መንገዶች በቡልዶዘር ያፈረሱ ሲሆን በማጅዳል ዞን እና በአልማንሱሪ ከተሞች አቅራቢያ በሚገኙ የፍራፍሬ እርሻዎች ውስጥ በስራ ላይ በነበሩ ሲቪል ነዋሪዎች ላይም ተኩስ ከፍቷል። ይሁን እንጂ በእነዚህ ጥቃቶች ሳቢያ የደረሰ የሰው ሕይወት መጥፋትም ሆነ የአካል ጉዳት አለመኖሩን ኤንኤንኤ በዘገባው ገልጿል። በቦሌ ቡልቡላ የተፈጸመውን ዘግናኝ የግድያ ወንጀል ተከትሎ 11 ተጠርጣሪዎች በ48 ሰዓት ውስጥ በቁጥጥር ስር ዋሉ። ሐምሌ 8 ቀን አዲስ አበባ ሐምሌ 8 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቡልቡላ አቦ መሻገሪያ ድልድይ ተብሎ በሚጠራው አካባቢ ተከስቶ የነበረው የነበረውን አሳዛኝ የህይወት ማለፍ ሁኔታ ተከትሎ ወንጀሉን ፈጽመዋል የተባሉ 11 ተጠርጣሪዎችን በአጭር ጊዜ ውስጥ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሰኔ 28 ቀን 2018 ዓ.ም እኩለ ሌሊት በግምቱ ከሌሊቱ 7 ሰዓት ላይ ከሳሪስ አቦ ወደ ኮዬ በሚወስደው መንገድ ላይ በሚገኝ ድልድይ ስር ከባድ ጉዳት ደርሶበት ህይወቱ አልፎ የተገኘው ግለሰብ ማንነት በምርመራ መለየቱን ፖሊስ ገልጿል። ሟቹ ዘይኑ ፈድሎ የተባለ ግለሰብ መሆኑ የተረጋገጠ ሲሆን በመንገድ ላይ እየተጓዘ ባለበት ወቅት ተጠርጣሪዎቹ በስለት አካላዊ ጥቃት በመሰንዘር ህይወቱ እንዲያልፍ ማድረጋቸውንና የያዘውን ሳምሰንግ ተንቀሳቃሽ ስልክ መውሰዳቸውን የደረሰን መረጃ ያሳያል። ተጠርጣሪዎቹ ድርጊቱን ከፈጸሙ በኋላ የሟችን አስክሬን ለመሰወር 2 ተሽከርካሪዎችን ተጠቅመዋል። በዚህም መሰረት የሟችን አስክሬን በኮድ 3 B83677 አዲስ አበባ በሆነ ቪስ ተሽከርካሪ ላይ በመጫን በሌላ በኩል ደግሞ በኮድ 3 71724 አዲስ አበባ በሆነ ተሽከርካሪ በመከተልና በመሸኘት አስክሬኑን ድልድዩ ስር ጥሎት መሄዳቸውን የምርመራ ሂደቱ ያሳያል። የአዲስ አበባ ፖሊስ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድኖች በጋራ ባደረጉት ከፍተኛ ርብርብ ወንጀሉ በተፈጸመ በ48 ሰዓታት ውስጥ እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኸኝ፣ ኤልሻዳይ ዳዊትና ኢዶሚያስ ወንደሰን የተባሉ 11 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ድርጊቱን በምን መልኩ እንደፈጸሙ ለምርመራ ክፍሉ በተግባር መርተው አሳይተዋል። ፖሊስ በተጠርጣሪዎቹ ላይ ባደረገው ጥልቅ ፍተሻ ለድርጊቱ መፈጸሚያነት ያገለገሉ የተለያዩ ቁሳቁሶችንና መሳሪያዎችን በቁጥጥር ስር የዋለ ሲሆን በአሁኑ ወቅት በተጠርጣሪዎቹ ላይ የሚደረገው ምርመራ ተጠናክሮ ቀጥሏል። የሟች አቶ ዘይኑ ፈድሉ ቤተሰቦች በበኩላቸው በደረሰባቸው መርዶ ከፍተኛ ሐዘን ቢሰማቸው ፖሊስ ተጠርጣሪዎቹን በአጭር ጊዜ ውስጥ ለሕግ ለማቅረብ ባሳየው ፈጣን ሙያዊ ብቃት ምስጋናቸውን አቅርበዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በኢትዮጵያ ከዩናይትድ ስቴትስ አምባሳደር ኤርቪን ጄ ማሲንጋ ጋር ሊያደርጉት የነበረውና አስቀድሞ የተያዘው የፊት ለፊት ስብሰባ የጸጥታ ኃይሎች በጄኔራሉ ላይ በጣሉት የጉዞ እገዳ ምክንያት ሳይሳካ መቅረቱን ጉዳዩን በቅርብ የሚያውቁ የውስጥ ምንጮች ገልጿል። ይህ በእንቅስቃሴ ላይ የተጣለው እገዳ የተከሰተው አምባሳደር ማሲንጋ በመቀሌ ከተማ ይፋዊ ጉብኝት እያደረጉ በነበረበት ወቅት ሲሆን ዲፕሎማቱ በቆይታቸው ከተለያዩ የሰብአዊ መብት ተቋማት፣ የፖለቲካ ሰዎችና የሲቪል ማህበረሰብ ተወካዮች ጋር በሰብአዊ እርዳታ አቅርቦት፣ በሰላም ጥረቶችና በፕሪቶሪያው የጥል ማቆም ስምምነት አተገባበር ዙሪያ ሰፊ ውይይቶችን አድርጓል። ጉዳዩን በተመለከተ ዝርዝር መረጃ የሰጡ ምንጮች እንደተናገሩት ጄኔራል ታደሰ ከአምባሳደር ማሲንጋ ጋር የነበራቸውን ቀጠሮ በጸጥታ አካላት ምክንያት የተሰረዘው ለጄኔራሉ የተመደቡት ጠባቂዎች ከግቢው እንዳይንቀሳቀሱ ጥብቅ ትዕዛዝ በመሰጠቱ ነው። የጸጥታ ሰራተኞቹ እንቅስቃሴ እንዳያደርጉ የተከለከሉ ሲሆን
ጄኔራሉ መሄድ ከፈለጉ ግን በገዛ እግራቸው መሄድ እንደሚችሉ ተነግሯቸዋል። ይህንን ተከትሎ የፊት ለፊት ስብሰባው ቢሰረዝም አምባሳደር ማሲንጋና ሌተናል ጄኔራል ታደሰ በስልክ በመገናኘት ውይይት ማድረጋቸው የታወቀ ቢሆንም ስለተፈጠረው ክስተት በአሜሪካ ኤምባሲም ሆነ በጄኔራል ታደሰ ወረደ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ይህ የእንቅስቃሴ ገደብ የተዘገበው የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው የትግራይ ጊዜያዊ አስተዳደር ፈርሶ ህወሓት የክልሉን አስተዳደራዊ መዋቅርና የፖለቲካ ጉዳዮች ቁጥጥር ሙሉ በሙሉ ወደ እጁ በመለሰበትና በክልሉ የፖለቲካ ውጥረት በከፍተኛ ሁኔታ ባየለበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል። አምባሳደር ማሲንጋ በመቀሌ ቆይታቸው ዋሽንግተን በትግራይ ክልል ዘላቂ ሰላም፣ መረጋጋትና የሰብአዊ ድጋፍ መልሶ ማቋቋም ስራዎች ላይ ያላትን ጽኑ ቁርጠኝነት በድጋሚ አረጋግጧል። የአሜሪካ ኤምባሲ ባወጣው መግለጫ መሰረት አምባሳደሩ በዩናይትድ ስቴትስ ድጋፍ የሚደረግላቸውን የሰብአዊ እርዳታ የሚያቀርቡ ድርጅቶችን ያገኙ ሲሆን ማህበረሰቡ ከድንገተኛ የእርዳታ ጥገኝነት ወጥቶ ወደ ረጅም ጊዜ ማገገም እንዲሸጋገር ዘላቂ ሰላምና መረጋጋት ወሳኝ መሆኑን በአጽንኦት ሰጥቷል። ከተለያዩ የፖለቲካና የሲቪል ማህበረሰብ መሪዎች ጋር ባደረጉት ስብሰባም በክልሉ ተጨማሪ ግጭቶችን ለመከላከልና ዘላቂ መረጋጋትን ለማረጋገጥ አስቸኳይ ውይይት ማድረግ እንዲሁም የፕሪቶሪያውን ስምምነት ሙሉ በሙሉ መተግበር እንደሚገባ አስገንዝበዋል። አምባሳደሩ ከጉብኝቱ በኋላ በሰጡት ማጠቃለያ ውጥረትን የሚያረግብና ለሰላማዊ ውይይት በር የሚከፍት ፍሬያማ ምክክር ማድረጋቸውን ገልጸው በአፍሪካ ህብረት መሪነት የሚካሄደው ዓለም አቀፉ ማህበረሰብ የዘላቂ ሰላም ጥረቱን እንደሚደግፍና በአሁኑ ወቅት በኢትዮጵያ ለሚታዩ ጥረቶች ብቸኛው መፍትሄ ውይይት ብቻ መሆኑን አስምረውበታል። በሌላ በኩል በአምባሳደሩ ጉብኝት ወቅት ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጋር የተደረገው ቆይታ በትግራይ ወቅታዊ የፖለቲካ ሁኔታና የሰላም ሂደቱን ወደፊት በማራመድ ላይ ያተኮረ ነበር። አቶ አማኑኤል እንደገለጹት የአምባሳደሩ ውይይት በዝናብ እጥረት ምክንያት ሊከሰት የሚችለውን የድርቅ ስጋት፣ የተፈናቃዮችን ነባራዊ ሁኔታ፣ የሰብአዊ እርዳታ አቅርቦትንና የዘላቂ ሰላም አስፈላጊ የሆኑ ቅድመ ሁኔታዎችን በመገምገም ላይ ያተኮረ ነበር። እንደ አመራሩ ገለጻ አምባሳደር ማሲንጋ የትግራይም ሆነ የፌዴራል ባለስልጣናት ለሰላም ጥረቱ ያላቸውን ዝግጁነት እውቅና የሰጡ ሲሆን በቅርብ ጊዜም ወደ ክልሉ ተመልሰው እንደሚመጡ አስታውቋል። ይሁን እንጂ አምባሳደሩ በዚህ የጉብኝት መርሃ ግብራቸው ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ሳይገናኙ ቀርቷል። ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።